ከዚህ በፊት በነበረን ቪዲዮ ስለ ትሬዲንግ ኤጅ ባየንበት ጊዜ ትሬዲንግ ኤጅን ለመገንባት ወይም ደግሞ የትሬዲንግ ኤጃችንን ለማሻሻል ወይም ኢምፕሩቭ ለማድረግ የሚያስፈልጉ ናውሌጆች ብለን የዘረዘርናቸው ነገሮች አሉ። ከዛ መካከል ደግሞ የማቴማቲካል ፕሮባቢሊቲስ መረዳት ይኖርብናል ብለናል። ይህ ቪዲዮ በዋነኝነት ስለ ትሬዲንግ ኤጅ እና ትሬዲንግ ኤጃችንን እንዴት መገንባት እንደምንችል እንዲሁም ደግሞ በትሬዲንግ ኤጅ ውስጥ ፕሮፊት ኤክስፔክቴሽን ምን ማለት እንደሆነ የምናይ ይሆናል። በዚህ ቪዲዮ ትሬዲንግ ኤጃችሁን እንዴት ማሻሻል እንደምትችሉ እና ያንን ትሬዲንግ ኤጅ ለማሻሻል የሚያስፈልገውን ዋነኛ ነገር የምናይበት ይሆናል ማለት ነው። ሰብታይትላችን ዘ ፓወር ኦፍ ቢግ ነምበርስ ሲሆን እንዴት ድግግሞሽ ወደ ትሬዲንግ ኤጅ ላይ ሲመጣ ምን ያህል እንደሚጠቅመን የምናይበት ሌሰን ነው ማለት ነው። ስለ መኒ እና ስለ ፕሮባቢሊቲ ወይም ስለ ገንዘብና ስለ የመሆን እድል ስናይ የመሆን እድል ወይም ደግሞ ፕሮባቢሊቲ በአካዳሚክ ላይ በተለይ ማቴማቲክስ ላይ የተማርነው ሲሆን በአጭሩ ፕሮባቢሊቲ ማለት የአንድ ነገር የመከሰት እድሉ ምን ያህል ነው የሚለውን የምናይበት ወይ ነው ማለት ነው። ፕሮባቢሊቲ ማለት ይህንን ለመግለጽ አሪፍ ምሳሌ የሚሆነን ምንድን ነው? የሳንቲም ጨዋታ ነው። ሳንቲም ላይ የሄድስ እና ቴልስ ብለን የምናውቃቸው ጨዋታ አለ ማለት ነው በሳንቲም። ያ የሳንቲም ጨዋታ በጣም አሪፍ የሆነ ኤግዛምፕል ነው ማለት ነው ለፕሮባቢሊቲ፣ ምክንያቱም ሁለት እድሎች ስላሉት ማለት ነው። ለምንድን ነው ፕሮባቢሊቲን ማወቅ ያስፈልገው? ለምንድን ነው ስለ ፕሮባቢሊቲ መማር ያስፈለገን? ማቴማቲካል ፕሮባቢሊቲዎችን ለምን መማር አስፈለገ ብለን ካየን እንግዲህ ከዚህ በፊት እንዳየነው አንድ ነገር ስንጀምር ወይም ስናጠና ስለዛ ነገር ነው የምናጠናው መጀመሪያ፣ ወይም ደግሞ ያ ነገር ኔቸሩ ምንድን ነው የሚለውን ነው ማየት ያለብን ማለት ነው። በዛ መንገድ ነው አፕሮች የምናደርገው ማለት ነው። ትሬዲንግም እንደዛ ነው። ትሬዲንግ ፕሮባቢሊቲ ነው ወይም ደግሞ አንሰርቴን የሆነ ቦታ ነው ወይም ማርኬት ነው። እዛ ማርኬት ውስጥ እኛ ሰርቴን የሆነ አቲቲዩድ ወይም ማይንድ ሴት ይዘን አይደለም የምንቀርበው ማለት ነው። ሰርቴኒቲ አይሰራም። ፕሮባቢሊቲ የሆነ ማይንድ ሴትን ይዘን ነው አፕሮች የምናደርገው ማለት ነው ማርኬቱን። ስለዚህ ትሬዲንግ ላይ እንዴት ነው ማቴማቲካል የሆኑ ፕሮባቢሊቲዎች የሚሰሩት፣ እንዴት እነሱን ተጠቅመን ትሬዲንግ ኤጃችንን ማሻሻል እንችላለን የሚለውን ነው የምናየው ማለት ነው በዚህ ቪዲዮ። ፕሮባቢሊቲ ኦፍ አን ኢቨንት ወይም ደግሞ የአንድ ነገር የመከሰት እድሉን ካልኩሌት የምናደርግበት ወይ አለ። ለምሳሌ ሳንቲም ስንወረውር ወይ ሄድስ ወይም ደግሞ ቴልስ የምናገኝበት ፖሲቢሊቲ አለ ማለት ነው። ያንን ካልኩሌት የምናደርግበት ምንድን ነው? ነምበር ኦፍ ዌይስ ኦፍ ኢቨንት አለ፣ ያ ኦከር የሚያደርግበት ማለት ነው። የአንድ ሳንቲም ወርወረ ነው እጃችን ላይ ስናስቀምጥ ወይ ሄድስ ወይ ደግሞ ቴልስ ነው የምናገኝ። ሁለቱንም ማግኘት አንችልም፣ ምክንያቱም ይሄ ዌዎች ናቸው። ኢቨንቱ ኦከር የሚያደርግበት ዌይ ነው ማለት ነው። ነምበር ኦፍ ዌይ ስንል እሱን ለማለት ፈልገን ሲሆን እሱ ሲካፈል ቶታል ነምበር ኦፍ ፖሲብል አውትካምስ ወይም ደግሞ ሊሆን የሚችሉት እድሎች አሉ፣ እነዛ እድሎች ብዛት ማለት ነው ወይም ድምር ነው። ስለዚህ ሳንቲም ሁለት ገጽታ አለው፣ ሄድስ እና ቴል ብለናል፣ ወይ ከጀርባውና ወይ ከፊት ለፊቱ ማለት ነው። ሁለት እድሎች ነው ያሉት፣ ከሁለቱ ግን የሚወጣው አንዱ ነው ማለት ነው። ፕሮባቢሊቲ ኦፍ አን ኢቨንትን የዚህን የሳንቲም ውርወራ የእሱን ኢቨንት ፕሮባቢሊቲውን ካልኩሌት የምናደርገው ነምበር ኦፍ ዌይስ ኦፍ ኢቨንት ሲካፈል ቶታል ነምበር ኦፍ ፖሲብል አውትካም ነው ማለት ነው። ወይም ደግሞ የዛ ሳንቲም ተወርውረው እጃችን ላይ ስናስቀምጠው የምናገኘው ወይ ኢቨንት አለ፣ የእሱ ኦከር ሊያደርግበት የሚችለው እድል አለ፣ ሊያደርግበት የሚችለው አለ። ወይ ሄድ ነው ወይ ቴል ነው ማለት ነው። አንድ ብቻ ነው ማለት ነው በዚህ ፕሮባቢሊቲ ላይ። ይህ ሳንቲም በአንድ ገጽታ ላይ ብቻ ነው ተገልብጦ የምናየው ማለት ነው። እሱ ሲካፈል ቶታል ነምበር ኦፍ ፖሲብል አውትካም ማለት ነው። ሁለት ነው ማለት ነው፣ ሁለት ገጽታ ስላለው። ለምሳሌ አራት ማዕዘን የሆነ ቦክስ ብንወረውር ቶታል ነምበር ኦፍ ፖሲብል አውትካሙ አራት ነው እንደሚታወቀው። ከአራቱ ግን በአንዱ ላይ ብቻ ነው ሊወርቅ የሚችለው ማለት ነው። 1/4 አድርገን ነው የምናስቀምጠው ማለት ነው። በት ኢን ዲስ ኬዝ ሁለት ገጽታ ስላለው እንዲሁም ደግሞ ነምበር ኦፍ ዌይስ ኦከር የሚያደርግበት ወይም ሊያደርግ የሚችልበት አንድ ገጽታ ላይ ሲሆን ሊወርቅ የሚችለው እሱን ደግሞ አንድ እናደርጋለን ማለት ነው። ፕሮባቢሊቲ ኦፍ ፍሊፒንግ ሄድስን ወይም ደግሞ ከላይ ያለውን የላይኛው ፓርት የሚደርስን ወይም ደግሞ የሚወጣበትን ፕሮባቢሊቲ በምናይበት ታይም ፕሮባቢሊቲ ኦፍ ፍሊፒንግ ሄድስ is equal to ፍሊፒንግ ሄድ ሲካፈል ቶታል ነምበር ኦፍ አውትካም ወይም ደግሞ ሄድስ ወይም ቴል ሊሆን ይችላል ማለት ነው። ስለዚህ ፍሊፒንግ ሄድስ ብዙ ጊዜ አንድ ቻንስ ብቻ ነው ያለው
ሄድስ እና ቴልስ ነው ያለው። ሄድስ የሚወጣበት ወይ አለ እሱም አንድ ነው። ሲካፈል ቶታል ነምበር ኦፍ አውትካምስ አለ እሱ ደግሞ ወይ ሄድ ነው ወይ ቴልስ ነው። ስለዚህ ቶታል ነምበሩ ደግሞ ስንደምራቸው 2 ነው ማለት ነው። ሶ ይህ ሄድስ የሚወጣበት ፕሮባቢሊቲ 1/2 ነው ማለት ነው። ሶ 1/2 ነው ማለት ነው የመውጣት እድሉ። ሶ ይሄ ደግሞ በፊገር ስናስቀምጠው 0.5 ሲሆን በፐርሰንት ደግሞ 50% ነው ማለት ነው። ስለዚህ በሳንቲም ላይ 2 ገጽታ ካለ ስንወረውረው ከነዛ 2 ገጽታዎች ውስጥ አንደኛው ብቻ የሚወጣበት እድል ከተፈጠረ 50% ነው ማለት ነው ያሰብነው ነገር የመከሰት ቻንሱ ወይም እድሉ ማለት ነው። ሶ ሄድስ የሚወጣበት እድል 50% ነው ወይም ደግሞ 1/2 ነው ማለት ነው። ሶ ይሄን በዲያግራም ስናየው ከታች እንደምታዩት 0 እና 1 አለ ኢደር ሳይድ ማለት ነው። ሶ በሁለቱ ሳይዶች ካየነው 0 ሪፕሬዘንት የሚያደርገው ኖ ቻንስን ወይም ደግሞ 0%ን ሲሆን አንድ ደግሞ ሰርቴኒቲ ወይም ደግሞ በእርግጠኝነት የሚወጣበትን ቻንስ ነው። ስለዚህ 1 ወይም ደግሞ 100% የሚለውን ሪፕሬዘንት ያደርጋል ማለት ነው። ሶ በሚድል ላይ የምታዩት ይሄ ኢቨን ቻንስ ወይም 0.5 ደግሞ ፕሮባቢሊቲው ወይም ደግሞ ወይ ሄድ ወይ ቴል የሚወጣበት ነው ማለት ሶ 50-50 ነው። ሶ በዚህ መንገድ በዲያግራም እናየዋለን ማለት ነው። አንድ ነገር 0.25 ነው ካልን አንላይክ ነው ወይም ደግሞ ወደ ኢምፖሲብል የቀረበ ነው ማለት ነው። 0.75 ደግሞ ላይክሊ ነው ወይም ወደ ሰርቴኒቲ ሊወጣበት የሚችልበት እድል የቀረበ ነው ማለት ነው። ሶ ብዙ ጊዜ አሁን የምናየው ኢምፖሲብል እና ሰርቴኒቲ ካየን ሶ ማርኬቱ አንሰርቴን ነው፣ ሰርቴን ሆነን ልናደርገው አንችልም። ሰው የኛ ቻንስ ወይም የኛ ኤጅ ረን የሚያደርገው በዚህ በ1 እና በ0 መካከል ነው፣ ከዛ ውጭ አይደለም ማለት ነው። ስለዚህ በዚህ ፕሮባቢሊቲ በሆነ አንሰርቴን በሆነ ማርኬት ውስጥ እንዴት ነው ቻንስ ወይም ደግሞ ዊን ወደኛ ፌቨር እንዲመጣ የምናደርገው የሚለውን ነው የምናየው ማለት ነው። ሶ እዚህ ጋር መኒ ኤንድ ፕሮባቢሊቲ ላይ 2 ሰዎችን እንደ ምሳሌ እናስቀምጥ። አሁን የምናደርገው ምንድነው ኤክስፐሪመንት ነው የምንሰራው። ይህ ኤክስፐሪመንት ምንድን ነው የሚያሳየን? ትሬዲንግ ምንም አይነት የሰርቴኒቲ ቦታ አይደለም፣ ወይም ደግሞ የሰርቴኒቲ ጌም አይደለም፣ አንሰርቴን ነው፣ ፕሮባቢሊቲ ነው ማለት ነው። ሶ በዚህ ፕሮባቢሊቲ ውስጥ 2 ሰዎችን አስቀምጠናል። ጄምስ እና ሶፊያ የሚባሉ ሰዎችን አስቀምጠናል። ሶ ጄምስ ሄድስን ወይም ደግሞ ከላይ ያለውን የሳንቲሙን ገጽ ሲሆን የመረጠው፣ ሶፊያ ደግሞ ከታች ያለውን ወይም ደግሞ ቴልስን የሳንቲሙን የታችኛውን ገጽ መረጠችው ማለት ነው። ሶ እዚህ ጋር እንደምናየው በዚህ ቴብል ላይ የምናየው ጄምስ እና ሶፊያ ሁለቱ የመረጡት የሳንቲም ገጽታ አለ። ሶ ጄምስ ዊን የሚያደርገው የላይኛው የሳንቲሙ ገጽታ ወይም ሄድስ ሲወጣለት ሲሆን ሶፊያ ደግሞ የምታሸንፈው የታችኛው ወይም ደግሞ ቴልስ የምንለውን የሳንቲሙ ገጽታ ሲደርሳት ነው ማለት ነው። ሶ ይሄ ፕሮባቢሊቲ ነው፣ 1/2 ነው ብለናል የመድረስ ድሉ ወይም ቻንሱ። ሶ እዚህ ጋር እንደምናየው የሆነ አግሪመንት አደረጉ ሶፊያ እና ጄምስ። ምንድነው አግሪመንታቸው? ጄምስ የሳንቲሙ የላይኛው ገጽ ወይም ደግሞ ሄድስ በሚወጣበት ታይም ሶፊያ $1 ለጄምስ እንድትከፍለው ተስማሙ። በዛው ልክ ደግሞ ጄምስ የላይኛው የሳንቲሙ ገጽታ ካልወጣለት ወይም ደግሞ ሄድስ መውጣት ሲገባው የእሱ ሄድስ ስለሆነ የመረጠው የሳንቲሙ ገጽታ፣ ነገር ግን በተቃራኒው የሶፊያ ቴልስ ከወጣለት ለሶፊያ $1 ዲፖዚት እንዲያደርግ እንዲሁም ደግሞ ከሱ እንዲቆረጥበት $1 እና ደግሞ ለሶፊያ ዲፖዚት እንዲያደርግላት ነው ማለት ነው ይህ ጌም። ያ ማለት $1 ሲያገኝ ይሰጠዋል፣ $1 ሲያጣ ይቀነስበታል ማለት ነው። ሶ በዚህ ሴናሪዮ የምናየው ምንድነው ፖሲብል አውትካሙ ስንት ነው? 2 ነው። ያ ማለት ወይ ሄድስ ነው ወይ ደግሞ ቴልስ ነው ማለት ነው። አሁን ቅድም ያየነው ፎርሙላ ነው በምሳሌ የምናየው ማለት ነው። ሶ ወይ ሄድስ ወይ ቴልስ ይወጣለታል ማለት ነው ለጄምስ። እንዲሁም ደግሞ ፕሮባቢሊቲ ኦፍ ኢደር አውትካሙን ካየነው 0.5 ነው፣ ወይ ሄድስ ወይ ቴልስ የሚወጣበት ማለት ነው፣ ወይም 50% ነው ማለት ነው። እንዲሁም ደግሞ ጄምስ ፍሊፕ ሄድ ከወጣለት ወይም ደግሞ ከላይኛው ከወጣለት $1 የሚሰራ ሲሆን ሜክ የሚያደርግ ሲሆን፣ ቴልስ ከወጣለት ወይም ደግሞ የታችኛው የሳንቲሙ ገጽታ የሚወጣለት ከሆነ $1 ሉዝ ያደርጋል ማለት ነው። ሶ አሁን ፕሮፊት ኤክስፔክታንሲ ነው የምናየው ወይም ደግሞ ፕሮፊት የምንጠብቅበትን ፎርሙላ ከዚህ ጌም ወይም ከዚህ ዲያግራም ካየነው ምሳሌ ፕሮፊት የጄምስን ፕሮፊት ነው የምንጠብቀው ማለት ነው። ሶ ፕሮፊት ኤክስፔክታንሲ ካልኩሌሽን አለው። ሶ ይህ ካልኩሌሽን ምንድን ነው? ፕሮፊት ኤክስፔክታንሲ ኢዝ ኢኳል ቱ ፕሮፊታችን ወይም ደግሞ አማውንት ኦፍ ፕሮፊት የምናደርግበት ፕሮፊት ሲባዛ በፕሮባቢሊቲ ኦፍ ዊኒንግ ማለት ነው። ሶ ይህ ምን ማለት ነው? ፕሮባቢሊቲ ኦፍ ዊኒንግ ሲደመር አማውንት ኦፍ ሉዝ ታይምስ ፕሮባቢሊቲ ኦፍ ሉዚንግ ነው ማለት ነው።
ይህንን በነምበር ስናየው ፕሮፊት ኤክስፔክታንሲ ማለት ጄምስ ዊን ሲያደርግ ወይም ፕሮፊት ሲያገኝ የሚያገኘው የፕሮፊት ቫሊዩ ወይም መጠን ስንት ነው? $1 ነው ማለት ነው የተስማሙት። እንዲሁም ደግሞ ፕሮባቢሊቲ ኦፍ ዊኒንግ ወይም እሱ ለማሸነፉ ምን ያህል ነው ቻንሱ ካልን 0.5 ነው። ምክንያቱም ሳንቲሙ 2 ገጽታ ነው ያለው ማለት ነው። ከዛ ውስጥ የሚወጣበት 1/2 ስለሆነ ማለት ነው። ቅድም እንዳየ ነው ሲደመር ሉዝ ሲያደርግ ደግሞ የሚያጣው -$1 ነው። እንዲሁም ደግሞ ያ ሉዝ የሚያደርግበት ፐርሰንት ስንት ነው? 0.5። እዚህ ጋር በደንብ ስናይ ምንድነው ፕሮባቢሊቲ ኦፍ ዊኒንጉ እና ፕሮባቢሊቲ ኦፍ ሉዙ ተመሳሳይ ነው። 0.5 ነው። እዚህ ጋር እንደምናየው ፕሮፊት ኤክስፔክታንሲ መጨረሻ ላይ ካልኩሌት ሲደረግ ስንት ነው? $0 እርስ በርሱ ይጣፋል ማለት ነው። ሲያገኝም ተመሳሳይ ነው፣ ሲያጣም ተመሳሳይ ነው ማለት ነው። ሁለቱን ስንደምራቸው ተቃራኒ ነምበር እናገኛለን። 0 ነው የምናገኘው ማለት መጨረሻ ላይ። ይህ ማለት ምን ማለት ነው? ጄምስ ምንም አይነት ፕሮፊት ኤክስፔክታንሲ የለውም ከዚህ ትሬድ ማለት ነው። ያ ማለት ጄምስ ምንም አይነት ትሬዲንግ ኤጅ የለውም ማለት ነው። የሚሰራ ገንዘብ የሚያገኝበት ትሬዲንግ ኤጅ የለውም ማለት ነው። ነገር ግን እስቲ ጄምስ እና ሶፊያ በአንድ ነገር ተስማምተው ጌማቸውን እንደገና ጀመሩ እንበል። ይህ ምንድነው ጌሙ የተስማሙበት? ጄምስ ሲያሸንፍ $1 እንድትሰጠውና ነገር ግን ጄምስ በሚያጣ ታይም ወይም ደግሞ ቴል ወይም ደግሞ የታችኛው የሳንቲሙ ገጽታ በሚወጣበት የሶፊያ የመረጠችው ሳንቲም በሚወጣበት ታይም ለሶፊያ የሚከፍለው $0.9 ብቻ ነው ብለን እናስብ። ያ ማለት እሷ ስታገኝ 0.9 ነው፣ እሱ ሲያገኝ ግን $1 ነው። እሷ ስታጣ $1 ነው፣ ስታገኝ ደግሞ 0.9 ነው። እዚህ ጋር እንደምናየው ጄምስ ሉዝ ሲያደርግ የሚያጣው ገንዘብ ያነሰ ነው። ፕሮፊት ኤክስፔክታንሲውን ስናይ እንደ ቅድሙ ተመሳሳይ ፎርሙላ ሲኖረው ቅድም ያየነው እንዴት ነው? ፕሮፊት ኤክስፔክታንሲውን ኢኳል ቱ $1 ታይምስ 0.5 ነው። እንዲሁም ደግሞ -$1 ታይምስ 0.5 ኢዝ ኢኳል ቱ $0 ነው። ምንም አይነት ፕሮፊት ኤክስፔክታንሲ የለውም፣ 0 ነው። ምንም አይነት ዊን አያደርግም ማለት ነው በቀጣዮቹ ትሬዶች። ነገር ግን በዚህኛው ምን ተሻሻለ? በእነሱ አግሪመንት ምክንያት እሷ $0.9 ብቻ እንድትቀበለው እሱ ሉዝ ሲያደርግ እንዲሁም ደግሞ ሲያገኝ $1 እንድትሰጠው ነው የተስማሙት። በዚህ ምክንያት ፕሮፊት ኤክስፔክታንሲው ስንት ነው? ፕሮፊት ቫሊዩ ሲያገኝ $1 ሲሆን በ0.5 አባዝተን በፕሮባቢሊቲ ኦፍ ዊኒንግ አባዝተን እናስቀምጣለን። ኤንድ ፕላስ ሲያጣ ደግሞ ስንት ነው? $1 ነበር ቅድም፣ አሁን ግን 0.9 ነው። -$0.9 ነው ማለት ነው። ታይም 0.5። ስለዚህ አሁን እዚህ ጋር የምናገኘው ፕሮፊት ኤክስፔክታንሲው ስንት ነው? $0.05 ነው ማለት ነው። በ0.05 ቅናሽ ነው ያሳየው ማለት ነው። አማውንት ኦፍ ሉዙ ማለት ነው። እቺ 0.05 ናት ጨዋታውን የምትቀይረው ወይም ደግሞ ጄምስ ትሬዲንግ ኤጅ እንዲኖረው ወይም ደግሞ ከትሬዲንግ ገንዘብ እንዲያገኝ የምትረዳው እቺ 0.05 ጭማሪ ናት ማለት ነው። ያ ማለት በእያንዳንዱ ጌም ላይ አትሊስት 0.05 ፕሮፊት ኤክስፔክታንሲ አለው ማለት ነው ጄምስ። አሁን ጄምስ ፖዚቲቭ ፕሮፊት ኤክስፔክታንሲ አለው 0.05 ማለት ነው ፐር ፍሊፕ። እያንዳንዱ ሳንቲም ፍሊፕ ባደረግን ቁጥር የምንጠብቀው የጄምስ ስንት ነው? ፕሮፊት ኤክስፔክታንሲው 0.05 ማለት ነው። እዚህ ጋር ግን ማየት ያለብን አንድ ጥያቄ ለመጠየቅ ጄምስ የሚሰራ ስትራቴጂ አለው፣ ነገር ግን ሰርቴን ሆኖን ሎንግ ተርም ገንዘብ የሚያገኝበት ኤጅ አለው ለማለት እንችላለን? መልሳችሁ አው ከሆነ ተሳስታችኋል። ምክንያቱም ፕሩቭን የሆነ ወይም የተረጋገጠ ኤጅ አለው እንጂ ሎንግ ተርም ዊን የሚያደርግበትን ዘዴ አላገኘም። ለምን ካላችሁ ይሄንን ምሳሌ ነኝ። ጄምስ 3 ጌሞችን ከሶፊያ ጋር አደረገ። አንፎርቹኔትሊ በዚህኛው ደግሞ 3ቱንም ሉዝ አደረገ እንበል። ያ ማለት $0.9 ኪሳራ ውስጥ ይገባል ማለት ነው። ምክንያቱም እሱ ሄድ ነበር የተጫወተው፣ የወጣው ደግሞ ቴልስ ነው። ስለዚህ -$0.9 በ3 ተባዝቶ ለሶፊያ ይሰጣታል ማለት ነው። -$2.7 ነው ማለት ነው። 2.7 ሳንቲም ለሶፊያ ይሰጣታል ማለት ነው። በዚህ ሰዓት ምን አደረገ? ጨዋታውን ጨረሰ፣ ጌሙን ጨረሰ፣ ከሶፊያ ጋር ተሰናበተ ማለት ነው። ፕሩቭን የሆነ የሚሰራ ኤጅ ወይም ደግሞ ስትራቴጂ ቢኖረው ስቲል ግን ሉዝ እያደረገ ነው። ለዚህ ነው ብዙ ትሬደሮች በጣም የሚሰራ ስትራቴጂ ይዛሉ፣ በጣም በቃ አሪፍ የሆነ ስትራቴጂ ይዛሉ፣ ቡሌት ፕሩፍ ስትራቴጂ ይኖራቸዋል፣ ነገር ግን ፕሮፊታብል አይደለም። አሁን የዚህ ቪዲዮ ወይም የዚህ ሌሰን ዋናው ኮንሰፕቱ ይህ ነው። ስለ ኤጅ አይደለም። ኤጃችሁን ዲዛይን የምታደርጉበት ሜትር ሊኖር ይችላል። ኤጃችሁን ልትፈጥሩ ትችላላችሁ። ነገር ግን ያ ኤጅ
ለእናንተ መስራት የሚጀምረው መች ነው? እንዴት ነው ካላችሁ እዚህ ጋር እንደምታዩት 3 ሉዝ አድርጓል። ስትራቴጂው ግን አሪፍ ነው። ምክንያቱም አትሊስት ፕሩቭን የሆነ ኤጅ አለው። ለሱ የሚሰራ ኤጅ እንዴት ከማርኬቱ ጋር አያይዛችሁ እዩት። ይህንን ምሳሌ ጄምስ ማለት ትሬደሮች ናቸው፣ እኛ ማለት ነው። ሶፊያ ደግሞ እንደ ማርኬቱ አስቧት። በዛ ማርኬት ላይ ማቴማቲካሊ ፕሩቭን የሆነ ኤጅ ሊኖረን ይገባል። ያ ማለት ለእኛ እንዲሰራ ወደ እኛ ፌቨር እንዲሆን ዊን የምናደርግበት ካልኩሌትድ የሆነ ማቴማቲካሊ ዲዛይን የተደረገ ኤጅ ሊኖረን ይገባል። አለበለዚያ 50-50 የሆነ ትሬዲንግ ወርልድ ውስጥ ገብተን ወይም ደግሞ ትሬዲንግ እንትን ውስጥ ገብተን ማርኬት ውስጥ ገብተን ልንሸነፍም ልናሸንፍበት የምንችልበት ሜትድ ተመሳሳይ ነው ማለት ነው። ያ ማለት ፕሩቭን የሆነ እንትን የለንም። ፕሮፊት ኤክስፔክታንሳችን ዜሮ ነው። ዜሮ ከሆነ ሎንግ ተርም የምናስበው ሜትድ አለ። ብዙ ሰዎች ደግሞ ገንዘብ ሲሰሩ እናያለን በሚሊየንስ ኢቨን ሉዙላ የማያስተናግዱ እስኪመስለን ድረስ ገንዘብ ሜክስ ያደረጉ እናያለን። እነሱ ሉዝ ሳያደረጉ ቀርቶ አይደለም፣ ፕሩቭን የሆነ ማቴማቲካል ኤጃቸው ፕሩቭን ወደሆነ ትሬዲንግ ኤጅ ስለተቀየረ ነው። ማቴማቲካል ኤጃችሁ ወይም እዚህ ጋር ያየነው በቁጥር ያየነው ፕሮባቢሊስቲክ ኤጃችሁ ወደ ትሬዲንግ ኤጅ የሚቀየረው በምንድን ነው የሚለውን ነው የምናየው ማለት ነው። እንዴት ነው ፕሩቭን የሆነ የተረጋገጠ ፕሮፊታብል የሆነ ኤጃችሁን ገንዘብ እንዲሰራላችሁ የምታደርጉት ነው ዋናው ጥያቄ። ወደዚህኛው ቪዲዮ ኮንሰፕት እንመለሳለን ማለት ነው። የዚህ ቪዲዮ ኮንሰፕት ምንድነው? ሰብታይትል ላይ እንዳየነው ሎ ኦፍ ላርጅ ነምበርስ ማለት ነው። የትልቅ ቁጥር ኃይልን ነው የምናየው በዚህኛው ሌሰን ማለት ነው። ሎ ኦፍ ላርጅ ነምበርስ ማለት ዲፋይን ስናደርገው ባጭሩ ምንድነው? አንድን ትራያል ወይም አንድን ሙከራ በተደጋጋሚ ባደረግነው ቁጥር በብዛትና በተደጋጋሚ ባደረግነው ቁጥር የታሰበው አውትካም መምጣት ይጀምራል ማለት ነው። ወይም ደግሞ ኤክስፐሪመንታችን ደጋግመን ባደረገን ቁጥር አውትካሙ ወይም ደግሞ የምናስበው ይሆናል ብለን የምናስበው ቫሊዩ ኤክስፔክትድ የሆነው ቫሊዩ እየቀረበ ይመጣል ማለት ነው። ይህንን በምሳሌ ስናይ ለምሳሌ የቤቲንግ ካምፓኒዎችን ካየናቸው የውርርድ ካምፓኒዎችን በምታዩበት ታይም እንዴት ነው የሚያሸንፉት እነሱ ብለን እናያለን። ምክንያቱም በጣም ብዙ ሰዎች ይወራረዳሉ፣ ነገር ግን ገንዘብ ብዙ የሚከሱ ካምፓኒዎችን አናይም። አብዛኛው ሰው ነው የሚበላው። በምን ምክንያት ነው ካላችሁ ፕሩቭን የሆነ ማቴማቲካል ኤጅ አላቸው። እሱን ኤጅ ደግሞ በምንድን ነው አፕላይ ያደረጉት? ወደ ትክክለኛ ፋይናንሻል ኤጅ የቀየሩት ወይም የገንዘብ ኤጅ የቀየሩት በተደጋጋሚና በብዛት በማድረግ ማለት ነው። ሰዎች ሲበዛላቸው በጣም ይጠቀማሉ እነሱ፣ ምክንያቱም ከብዙ ሰው ነው የሚሰበስቡት ማለት ነው። መጀመሪያ ኤጅ አላቸው። ሙሉ የምታዩት ሲስተም እዚህ ጋር ገንዘብ የሚሰራበት ወይም ውርርዱ የሚከናወንበት ሲስተም ዲዛይን ሲደረግ በእነሱ ኤጅ ነው። የተወሰነ ከዛ ሲስተም እነሱ የሚያሸንፉበት በፐርሰንት ከሰዎቹ በበለጠ ሁኔታ እንዲያሸንፉ ተደርጎ ነው ክሬት የሚደረገው። እንዲሁም ደግሞ ብዙ ሰዎች በሚጫወቱ ታይም ያንን ውርርድ በሚያደርጉት ታይም ከዛ ሁሉ ከብዙ ሰዎች የተሰበሰበን ምርጫ ነው ወደ እነሱ ዳታቤዝ በመግባት እነሱ ባስቀመጡት አልጎሪዝም መሰረት ገንዘብ የሚሰሩት ማለት ነው። ብዙ ሰው አለ ማለት ብዙ ገንዘብ ይሰራሉ ማለት ነው። ምክንያቱም የየሰው ምርጫ ይለያያል። ያ ማለት ፖሲቢሊቲ ወይም ፕሮባቢሊቲው እየጨመረ ይመጣል ማለት ነው። ፕሮባቢሊቲው ሲጨምር ብዙ ሰዎች የመበላት አቅማቸው ይጨምራል ማለት ነው። በዛ መንገድ ገንዘብ ይሰራሉ ማለት ነው። ይህን በዲያግራም እስቲ እንየው። እዚህ ዲያግራም ላይ በምናይበት ታይም እዚህ ጋር የምታዩት መሀል ላይ ተሰምሮ ያለው ዶት አረንጓዴ ላይን ቴዎሬቲካል ሚን ነው ወይም ደግሞ እኛ ኤክስፔክት ያደረግነው አውትካም ነው። ይሄ አውትካማችሁ ምንድን ነው? ፕሩቭን የሆነ ማቴማቲካል ኤጅ ነው። የእያንዳንዱ ሰው ፕሩቭን የሆነ ማቴማቲካል ኤጅ ሊኖሩ ይገባል ሲነሳ ማለት ነው። ለምሳሌ ጄምስ መጨረሻ ላይ ፕሮፊት ኤክስፔክታንሲው ስንት ነው? በዛች 0.9 ዶላር ወይም 0.1 ዶላር ቅናሽ ምክንያት 0.9 ዶላር በመክፈሉ እና አንቺን 0.1 ዶላር በማስቀረቱ ምክንያት መጨረሻ ላይ ፕሮፊት ኤክስፔክታንሲው ስንት ሆነ? 0.05 ዶላር ማለት ነው። ያ ማለት ፐር ፍሊፕ የሚጠብቀው ወይም ደግሞ ኤክስፔክት የሚያደርገው ቫሊዩ ነው ማለት ነው። ያ የእሱ ትሬዲንግ ኤክስፔክታንሲ ነው ብላችሁ አስቡት። ይህንን በዛ አረንጓዴ መስመር ወስኑት። ነገር ግን ምንድን ነው 3 ትሬድ በሚያደርግ ታይም 3ቱም ፌል አደረገ። ለምንድን ነው ያልሰራለት ካላችሁ ሎ ኦፍ ላርጅ ነምበር ስላልተገበረ ነው። እንግዲህ እዚህ ጋር የምታዩት ቨርቲካል ላይን ከላይ ፕላስ ዶላር እና ማይነስ ዶላር የሚታያችሁ ከታች መሀል ላይ ደግሞ አቨሬጅ ፕሮፊት አለ። ሁልጊዜ ስንጀምር የእሱ ከታች ከዶላር ነው የጀመረው ከኔጌቲቭ ዶላር። ያ ማለት 3 ትሬዶችን ፌል አደረገ። ለሶፊያ
$2.7 ከፈላት። ለምን? ሶስቱንም ፌል ስላደረገ። ነገር ግን ፕሩቭን የሆነ ማቴማቲካል ኤጅ አለ። ያ ኤጅ ግን ያለው ከላይ ነው። እሱ በፌል ጀመረ። 3 እንዳደረገ ቶሎ አቋረጠና ተጨባብጠው ተለያዩ። ነገር ግን መሆን የነበረበት በተደጋጋሚ በማድረግ the law of large ነበር ማለት ምንድነው? እጃችሁ ላይ ያለውን ኤጅ ወይም ስትራቴጂ ፕራክቲስ በማድረግ እና በመደጋገም ወዴት እየቀረባችሁ ትመጣላችሁ። ካያችሁ በድግግሞሽ ወዴት ይመጣል? the law of large ነበር የሚነግረን ይሄ ነው። በመደጋገማችሁ ያንን ኤክስፐሪመንት ወደ ታሰበው አውትካም እየመጣችሁ ትመጣላችሁ። መጨረሻ ላይ ያለው ጠባብ ላይን ወደ ላይኑ የቀረበው ያ ዚግዛክ ላይን መጨረሻ ላይ ወደዛ ቴዎሬቲካል ላይን ወይም ቴዎሬቲካል ሚን እየቀረበ ይመጣል ማለት ነው። በዚህ ምክንያት መጨረሻ ላይ ለእናንተ እየሰራ የሚመጣ ኤጅ ታገኛላችሁ ማለት ነው። ዝም ብሎ ለእናንተ የሚሰራ ነው የሚመስላችሁ። ሉዝም ቢኖረው አይታያችሁ፣ ምክንያቱም ሎንግ ተርም ነው የምታዩት። እሱ ወይም ጀምስ 3 ብቻ ነው ትሬድ ያደረገው፣ በ3ቱም ፌል አደረገ። ግን ፌል አደረገ ማለት ምንድን ነው? አይሰራም ማለት አይደለም። ካያችሁ ከቴዎሬቲካል ሚኑ በጣም ዝቅ ብሏል። መደጋገም አለበት ከፍ እንዲል ማለት ነው። እስቲ በፖዚቲቭ ደግሞ እንየው። ብዙ ሰዎች ካያችኋቸው የልብ የሚሰማቸው ታይም አለ። ምንድን ነው ካላችሁ ልክ ትሬዲንግ ስትጀምሩ አንዳንድ ያጋጥሟችሁ ከሆነ በዴሞም ሊሆን ይችላል፣ በሪል መኒም ሊሆን ይችላል፣ ዋቴቨር ግን በብዛት ትሬዲንግ ላይ ዊን እያደረጋችሁ ትመጣላችሁ። በቃ በተከታታይ ዊን ስታደርጉ እናንተ ከምታስቡት ፕሮፊት ኤክስፔክተንሲ በላይ ስታገኙ አንዳንዴ የልብ ይሰማችሁና ትሬድ ሳይዛችሁን ትጨምራላችሁ። ከዛ በቃ የሆነ ታይም አሪፍ ሊሆንላችሁ ይችላል። ነገር ግን አሁንም እናንተ ካስቀመጣችሁት ሊሆን ይችላል፣ ወይም ደግሞ የእናንተ ትሬዲንግ ኤጅ ከትሬዲንግ ኤጃችሁ በላይ ሊሆን ይችላል። አሁን እያገኛችሁት ያለው ገንዘብ። ነገር ግን በተደጋጋሚ ካደረጋችሁ በሆነ ታይም ደግሞ ያስከፋችኋል ማለት ነው ትሬዲንግ። ያ ምንድነው? ወደ እናንተ ትሬዲንግ ኤጅ የምትመጡት ከላይ ወደ ታች ወደዛች ላይን በመቀረባችሁ ቁጥር ነው ማለት ነው። የእናንተ ትሬዲንግ ኤጅ ነው አንዴ ክሬት መደረግ ያለበት። ወደዛ ኤጅ የምትቀርቡት ደጋግማችሁ ስታደርጉ ነው ማለት ነው። በኔጌቲቭ በፖዚቲቭ ካየነው ትናንሽ ትሬዶችን በማድረግ ብቻ ስኬታማ ነን ወይም ትሬዲንግ ኤጅ አለን ማለት አንችልም። በመደጋገም ነው ወደዚህ ኤክስፒሪየንስድ ወደሆነ ቴዎሬቲካል ላይን ወይም ሚን የምንመጣው ማለት ነው። በአጭሩ የዚህ ቪዲዮ ወይም የዚህ ኮንሰፕት ዓላማ ምንድን ነው? እንዴት ነው ትሬዲንግ ኤጃችሁን ማጎልበት የምትችሉት የሚለው ሲሆን ኦንሊ ዌይ ይህንን ማድረግ የምትችሉት እርግጠኛ መሆን የምትችሉት የእናንተ ትሬዲንግ ኤጅ እየሰራ መሆኑን እና ታይም ኦቨር ታይም ገንዘብ እያስገኝላችሁ መምጣቱ የምታረጋግጡት ምንድን ነው? ያንን ስትራቴጂ ሳትቀይሩ። ስትራቴጂው ተመሳሳይ ነው፣ ኤጃችሁ ተመሳሳይ ነው። ነገር ግን እሱን ሳትቀይሩ ሁልጊዜ ኦቨር ኤንድ ኦቨር አጌን ሁሌ እየደጋገማችሁ ከሞከራችሁት ብቻ ነው ወደዛ ትሬዲንግ ኤጅ የምትመጡት ማለት ነው። ሜቢ ጀምስ ያንን ነገር ቢደጋግመው ኖሮ ፕሮፊት ላይ ይገባ ነበር ማለት ነው። ምክንያቱም ወደ ቲዎሬቲካል ሚኑ የሚቀርበው በደጋገመ ቁጥር ነው ማለት ነው። አሁን ምንድን ነው የምናየው? ይህንን ትሬዲንግ ኤጃችሁን እንዴት ነው ካልኩሌት የምታደርጉት? እንዴት ነው የምትፈጥሩት? የእናንተ አድቫንቴጅ የሚይዝላችሁ ቅድም ያየነው በሳንቲም ነው። ነገር ግን በትሬዲንግ እንዴት ነው ያችን 0.05 ፕሮፊት ኤክስፔክተንሲ ክሬት የምታደርጉት ነው። ያ የጀምስ ነው። ጀምስ እና ሶፊያ ተስማምተው ያ ነገር የተፈጸመው። ነገር ግን በትሬዲንግ ጀምስ ማለት እናንተ ስትሆኑ፣ ሶፊያ ደግሞ ማርኬት ነው። ይህንን ኦፈር የምታደርጉት ለማርኬቱ እናንተ ናችሁ። የሆነ አድቫንቴጅ ወይም ደግሞ ፕሮፊት ኤክስፔክተንሲ ከዛ ትሬድ የምታገኙበትን ለእናንተ ብቻ የሚሰራ ገንዘብ የሚያመጣላችሁ የሆነ ኤጅ ወይም ማቴማቲካል ኤጅ ያስፈልጋችኋል። ያንን ኤጅ ራሳችሁ ነው ክሬት የምታደርጉት። እሱን በቀጣይ ምን ይሆናል።